አሜሪካ በአሁኑ ሰዓት በታሪኳ ታይቶ በማይታወቅ ታላቅ ህዝባዊ ማዕበል እየተናወጠች ትገኛለች። በመላ አገሪቱ የተቀጣጠለውና ንጉሥ አንፈልግም በሚል መሪ ቃል የሚካሄዱ ተቃውሞ ዛሬ ወደ ለየለት ግጭትና ትርምስ ተሸጋግሯል። በሚሊዮኖች የሚቆጠሩ ዜጎች ከምስራቅ እስከ ምዕራብ የባህር ዳርቻዎች ድረስ በፕሬዚዳንት ዶናልድ ትራምፕ አስተዳደር ላይ ያላቸውን ጥሪትና ቁጣ ለመግለጽ አደባባዮች አጥለቅልቀዋል። ይህ ለሶስተኛ ጊዜ የተካሄደው መጠነ ሰፊ የቅንጅት ሰልፍ በተለይ በትራምፕ የኢሚግሬሽን እርምጃ በኑሮ ውድነትና አሁንም እየቀጠለ ባለው የኢራን ጦርነት ምክንያት የፈነዳ ህዝባዊ ንቅናቄው አዘጋጆቹ የሰልፍ በአሜሪካ ታሪክ የታየ ትልቅ የፖለቲካ ተቃውሞ ይሆናል ብለው የጠበቁ ሲሆን ውጤቱም በመላው ዓለም ላይ ከፍተኛ ድንጋጤን ፈጥሯል። ምዕራብ የባህር ዳርቻ በተለይም በመካከለኛው ሎስ አንጀለስ የተካሄደው ተቃውሞ ወደ አስፈሪ ጦር አውድማነት ተቀይሯል። በ10 ሺዎች የሚቆጠሩ ሰዎች በከተማዋ ጎዳናዎች ላይ ሲያልፉ ከቆዩ በኋላ ምሽቱ ሲቃረብ ነገሮች ከቁጥጥር ውጭ ሆኑ። ሎስ አንጀለስ ፖሊስ መምሪያ እንዳስታወቀው ሁለት ብቻ 75 ሰዎች በቁጥጥር ስር ውለዋል። ሰልፉ ቅዳሜ ከቀኑ 11 ሰዓት ላይ መጠናቀቅ የነበረበት ቢሆንም ሰልፈኞቹ ግን አደባባዩን ለመልቀቅ ፈቃደኛ አልሆኑም። ከቀኑ 11 ሰዓት ከ30 ደቂቃ ላይ ፖሊስ ህዝቡ እንዲበተን ትዕዛዝ ቢሰጥም ሁኔታው ግን ይበልጥ እየተካረረ ሄደ። ሰልፈኞቹ የመካከለኛው የፌዴራል እስር ቤት ያለበትን አካባቢ የከለለውን የብረት አጥር ለመገንጠል የሞከሩ ሲሆን በፌዴራል ወኪሎች ላይም የተለያዩ ቁርሶችን ይወረውሩ ነበር። ውጥረቱ እየናረ ሲሄድ ፖሊስ ህገወጥ ስብስብ መሆኑን አውጆ ታክቲካዊ የጥንቃቄ ሁኔታ ውስጥ ገባ። ፖሊስና የአገር ውስጥ ደህንነት መስሪያ ቤት ወኪሎች ህዝቡን ለመበተን ሲሉ አስለቃሽ ጭስ ተጠቅመዋል። በኤክስ ማህበራዊ ገጽ ላይ የተጋሩ ምስሎች እንደሚያሳዩት ጥቅጥቅ ያለ ጭስ አካባቢውን ሲሸፍነው ሰዎች ፊታቸውን ለመሸፈን ሲሮጡና ሲጋፉ ታይተዋል። ሰልፈኞቹም በበኩላቸው ኮንክሪት፣ ድንጋይና ጠርሙሶችን በፌዴራል ወኪሎችና በፖሊሶች ላይ በመወርወር ምላሽ ሰጥተዋል። በዚህ ምክንያት በርካታ የፖሊስ አባላት ቀላል ጉዳት ደርሶባቸዋል። በቁጥጥር ስር ከዋሉት 75 ሰዎች መካከል 66ቱ ታዋቂዎች ሲሆኑ 8ቱ ደግሞ ህፃናት ወይም ለአካለ መጠን ያልደረሱ ወጣቶች ናቸው። ከታሰሩት መካከል አንዱ ግለሰብ ትልቅ ቢላዋ ወይም ጩቤ ይዞ በመገኘቱ ተከሷል። ምሽት 3 ሰዓት አካባቢው ረገብ ቢልም የከተማዋ ድባብ ግን አሁንም በስጋት የተሞላ ነው። ብሔራዊ አዘጋጆቹ ቅዳሜን በዘመናዊ አሜሪካ ታሪክ በአንድ ቀን ውስጥ የተደረገ ትልቁ ሰላማዊ ተቃውሞ ሲሉ ጠርተውታል። ቢያንስ 8 ሚሊዮን ህዝብ በ3300 ኩነቶች ላይ በመላው 50 ግዛቶችና በሁሉም አህጉራት በሚባል ደረጃ ተሳትፏል። በዱባይ ካሊፎርኒያ በርካታ ከተሞች ሰልፎች ቢኖሩም ትልቁና ደማቁ ግን በሎስ አንጀለስ ከተማ አስተዳደር ፊት ለፊት በሚገኘው ግሎሪያ ሞሊና ግራንድ ፓርክ የተካሄደው ነበር። ሰልፈኞቹ አገሪቱ እየሄደችበት ያለው የፖለቲካ አቅጣጫ እንዳሳሰባቸው ይናገራሉ። ለ4 ዓመታት በሰራዊት ውስጥ ያገለገለውን ዶና ፖሊስ ሲናገር በአሁኑ ሰዓት በሀገራችን እየሆነ ያለው ነገር ለመታገልን የመጣሁት ህገ መንግስታችንን እየደመሰሰ ያለ ሙሉ ስልጣን የያዘ ሰው ነው ብለዋል። የፓትሪክ ፌሊያሲኖ የተባለ ሌላኛው ሰልፈኛ ደግሞ አስተዳደሩ ሀገሪቱን ወደ ፋሺዝም እየመራት ነው፣ ዲሞክራሲያችን እየጠፋ ነው ሲል ስጋቱን ገልጿል። የተቃውሞ በትራምፕ ንብረቶች አቅራቢያም ከፍተኛ ፍጥጫን ፈጥሯል። በካሊፎርኒያ ራንቾ ፓሌስ ቨርዴስ በሚገኘው በትራምፕ ብሔራዊ ጎልፍ ሜዳ ደጃፍ ላይ የንጉሥ አንፈልግም ተቃዋሚዎችና የትራምፕ ደጋፊዎች ፊት ለፊት ተጋጭተዋል። ነጭ ሊበራል ሴቶች ከሀገር ይባረሩ የሚል ጽሑፍ ያለበት ልብስ የለበሰ ሰውና ሰልፈኞቹ እርስ በርስ ጥቂት ኢንቾች ብቻ ተራርቀው ሲጮሁ ታይተዋል። ደጋፊው ይህ ሰውዬ ለህገወጥ ስደተኞች ነው የሚታገለው እያለ በድምፅ ማውጊያ ሲጮህ፣ ሰልፈኞቹ ደግሞ ዘረኛ ወደ ቤት ሂድ በሚል ጩኸት አጅበውታል። በመጨረሻም የትራምፕ ደጋፊው በፖሊስ ታጅቦ ከአካባቢው እንዲርቅ ተደርጓል። ፎክስ ኒውስ ዲጂታል እንደዘገበው ከሆነ እነዚህ ተቃውሞዎች በ500 በሚጠጉ የኮሚኒስትና የሶሻሊስት ቡድኖች የገንዘብ ድጋፍ የሚደረግላቸው ሲሆን በዓመት እስከ $3 ቢሊዮን የሚደርስ በጀት እንደሚንቀሳቀስም ገልጿል። ይሁን እንጂ አዘጋጆቹ ለቢቢሲ በሰጡት ቃል ትራምፕ እንደ ጨካኝ አምባገነን ሊገዛን ይፈልጋል፣ ነገር ግን ይህች አሜሪካና ስልጣን ደግሞ የህዝብ ነው፣ ንጉሥ ለመሆን ለሚመኙ ወይም ለቢሊዮነር ጓደኞቻቸው አይደለም ብለዋል። በሰኔ 2025 5 ሚሊዮን የነበረው የሰልፈኞች ቁጥር በጥቅምት ወር ወደ 7 ሚሊዮን ማደጉ ይታወሳል። አሁን ግን ቁጥሩን በትክክል ለመለካት አስቸጋሪ ቢሆንም ከቀደሙት ሁሉ እንደሚበልጥ ግን ግልጽ ነው። የዋይት ሀውስ ቃል አቀባይ አቢጌል ጃክሰን ግን ይህንን ህዝባዊ ቁጣ በትራምፕ ምክንያት ያበዱ ሰዎች የህክምና ክፍለ ጊዜ ሲሉ አጣጥለውታል። እንደ ቃል አቀባይ አባባል ለዚህ ጉዳይ ትኩረት የሚሰጡት ክፍያ የሚከፈላቸው ዘጋቢዎች ብቻ ናቸው። ነገር ግን በሚኒሶታ፣ ካሊፎርኒያ፣ ኢሊኖይ፣ ዋሽንግተን ዲሲ፣ ኒውዮርክና ፍሎሪዳ የታዩት ግዙፍ የህዝብ ስብሰባዎች የቃል አቀባያን የንግግር ውሸት ያደርጉታል። በትንሿ የቨርመንት ግዛት ውስጥ ብቻ ከ40 በላይ ተቃውሞዎች ታቅደዋል። 8.5 ሚሊዮን ህዝብ በላይ ከሚኖርባት የኒውዮርክ ከተማ ጀምሮ ከ2000 የማይበልጥ ህዝብ እስከሚኖርባት የኢዳሆ ግዛት ድረስ ህዝቡ የኢሚግሬሽን ወኪሎች ይውጡና ለጦርነቱም ሆነ ለነዳጁ ገንዘብ የለንም የሚሉ መፈክሮችን ይዘው ወጥተዋል። በሚሲሲፒ ግዛት ኦክስፎርድ ከተማ የ72 ዓመቱ ሚች ካምቤል ከኤልቪስ በስተቀር ሌላ ንጉሥ አንፈልግም የሚል ጽሑፍ ይዞ
ይዞ ወጥቷል። ካምቤል ለኒውዮርክ ታይምስ ሲናገር መነሳት አለብን፣ ሰዎችን እንዴት ዝም ብለው ያሉ ህገ መንግስቱን እየረገጡት ነው፣ ነዳጅ ይሁን ታሪፍ ይሁን የኑሮ ውድነት እኛ ዝም ብለን እያየን ነው ብለዋል። በሚኒሶታ ግዛት ደግሞ ታሪክ የማይረሳው ታላቅ ሰልፍ ተካሂዷል። 200 ሺህ የሚጠጋ ህዝብ በሚኒሶታ ግዛት ምክር ቤት ፊት ለፊት የተሰበሰበ ሲሆን አስተዳዳሪው ቲም ዋልዝ እንደ ብሩስ ስፕሪንግስቲን፣ በርኒ ሳንደርስ፣ ጆአን ባኤዝ እና ጄን ፎንዳ ያሉ ታዋቂ ሰዎችና ንግግር አቅራቢዎችን ጋብዘዋል። ስፕሪንግስቲን በመድረክ ላይ ሆኖ ባለፈው ክረምት የፌዴራል ወታደሮች በሚኒያፖሊስ ጎዳናዎች ላይ ሞትና ሽብር አምጥተዋል፣ ነገር ግን የተሳሳተች ከተማን የመረጡት ሲል በከፍተኛ ድምፅ ተናግሯል። ይህ በሚኒሶታ ታሪክ ትልቁ ተቃውሞ ሆኖም ተመዝግቧል። በካሊፎርኒያ ቢሆን በሎስ አንጀለስ ከተማ ብቻ ሳይሆን በቤቨርሊ ሂልስ፣ በርባንክ፣ ዌስት ሆሊውድ እና ሌሎች አካባቢዎች በመቶ ሺዎች የሚቆጠሩ ሰዎች ወጥተዋል። በሰልፈኞቹ መሃል ትራምፕ እንደ ህፃን ልጅ የሚያሳይ ግዙፍ የሚበር ፊኛ ሲንሳፈፍም ታይቷል። 62 ዓመቷ ሮሳና ፉድ ለሎስ አንጀለስ ታይምስ ስትናገር በትራምፕ አምባገነንነት ምክንያት የሰው ልጅ ክብር እየረከሰና ዲሞክራሲያችን እየጠፋ መሆኑ በጣም ያሳስበኛል፣ አስተዳደሩ ኢሰብአዊ ነው ብላለች። ንጉስ እንደሌለና ማንም ከህግ በላይ አለመሆኑን ለማሳየት ጠንካራ ድምፅና ንቅናቄ ይዘን በአንድነት መቆም አለብን ስትልም አለች። በኒውዮርክ ከተማ ሰልፈኞች ከከተማዋ መሃል ወደ ደቡብ አቅጣጫ ሲጓዙ የኢሚግሬሽን ማስከበርን፣ ትራምፕንና የኢራን ጦርነትን የሚቃወሙ ምልክቶችን ይዘው ነበር። የኒውዮርክ የሲቪል መብቶች ህብረት ዋና ዳይሬክተር ዶናሊ በርማን ትራምፕን የሀገሪቱ ትልቁ ጉልበተኛ ሲሉ ጠርተዋቸዋል። ተቃውሞ እንዳናደርግ እንድንፈራ ይፈልጋሉ። እነርሱን ለማስቆም ምንም ማድረግ እንደማንችል እንድናምን ይፈልጋሉ። ነገር ግን ተሳስተዋል፣ በጣም ተሳስተዋል አለች። በግለንሰን ፎርስ ደግሞ የ57 ዓመቷ ማርሻል ሉዜር ከብዙ ሰልፈኞች ጋር ሆና ስለ ኢራን ጦርነት ስጋቷን ገልጻለች። ባለፈው ዓርብ በሳውዲ አረቢያ በሚገኝ የአሜሪካ ጦር ሰፈር ላይ በደረሰ ጥቃት ቢያንስ 12 ወታደሮች መቁሰላቸውን ታስታውሳለች። አጋሯ ጄክ ሹማከር በበኩሉ ወንድሙ በኢራቅ ጦርነት 3 ጊዜ ተሳትፎ በጽኑ የቆሰለ ወታደር መሆኑን ጠቅሶ ሰራዊታችን ለነዳጅ ተብሎ እየተላከ ነው ወይም ደግሞ የኢፕስቴን ፋይሎችን ለመሸፈን ነው፣ እውነቱን ነጋገር ከተባለ ሲል ተናግሯል። በአገሪቱ መዲና ዋሽንግተን ዲሲ ትራምፕ የፌዴራል ሰራተኞችን አወቃቀር በለወጡበትና ከተማዋን የታሪክ ምልክቶች በስልጣናቸው በቀየሩበት ቦታ ሰልፈኞች ለዲሞክራሲ ተዋጉ የሚሉ ምልክቶችን ይዘው ወጥተዋል። የ56 ዓመቷ የፌዴራል ሰራተኛ ኪም ዋሽንግተን ፖስት ስትናገር ቀደም ሲል ስራዬን አጣለሁ ብዬ ፈራ ነበር፣ ነገር ግን በርካታ ጦርነቶችንና የውጭ ወራዎች ከጀመሩ በኋላ እንዲሁም አሜሪካውያንን ማሳደድ ከጀመሩ በኋላ ውስጥ ያለው ፍርሃት ተሰብሯል ብላለች። በቦስተን፣ ናሽቪል፣ ሂውስተንና እንደ ሼልቢቪል ያሉ ትናንሽ ከተሞችን ተቃውሞ ደርሷል። ይህ ህዝባዊ ቁጣ ከአሜሪካ አልፎ ወደ ባህር ማዶን ተሻግሯል። በፓሪስ፣ ለንደንና ሊዝበን የሚገኙ ሰልፈኞች ትራምፕን ፋሺስትና የጦር ወንጀለኛ የሚሉ ምልክቶችን ይዘው የወጡ ሲሆን ከስልጣን እንዲነሱም ጥሪ አቅርበዋል። በሮም፣ ማድሪድ፣ አምስተርዳም፣ ሲድኒና ቶኪዮ ተመሳሳይ ትዕይንቶች ታይተዋል። የትራምፕ ተቀባይነት መጠን እጅግ ዝቅተኛ ደረጃ ላይ የደረሰ ሲሆን እሱ ደጋፊ የነበሩትም ጭምር አሁን በሁኔታው ቅሬታ እያሳዩ ነው። ብዙዎች 13 የአሜሪካ ወታደሮች ለሞቱበትና የነዳጅ ዋጋ እንዲናር ላደረገው የኢራን ጦርነት ተቃውሟቸውን እያሰሙ ነው። ጦርነቱ አሁን በይፋ 1 ወር ሞልቶታል። በመካከለኛው ምስራቅ ያለው እሳት በመላው ዓለም ላይ ተጽዕኖን እያሳረፈም ይገኛል። የኃይልና የነዳጅ እጥረቱ የዓለም ምጣኔ ሀብት ክፉኛ እየፈተነ ነው። በኢትዮጵያም ቢሆን የዚህ ጦርነት ውጤት በጋድ እየታየ ነው። በመላ አገሪቱ በሚገኙ የነዳጅ ማደያዎች ላይ ረጃጅም የነዳጅ ሰልፎች እየታዩ ሲሆን የኑሮ ውድነቱን ህዝብም እያስመረረ ይገኛል። የየመን ሁቲዎች ጥቃት መጀመራቸው ደግሞ ጦርነቱ ወደ ከፋ ደረጃ እንደሚሸጋገርና የዓለም ንግድ መስመር ይበልጥ አደጋ ላይ እንደሚወርቅ ትልቅ ምልክት የሚሰጥ ነው። ጦርነቱ የሚያስከትለው ቀጣይ አደጋ እጅግ አስከፊ እንደሚሆን ባለሙያዎች ያስጠነቅቃሉ። የአሜሪካ ከተሞች በጭስና በአስለቃሽ ጋዝ መታፈን እንዲሁም በመካከለኛው ምስራቅ ያለው የባሩድ ሽታ ተደማምረው ዓለምን ወደማይታወቅ ጥቁር ምዕራፍ እየመሯት ይገኛል። ጦርነቱ 1 ወር ሞልቶት ወደ ሁለተኛው ወር ሲሸጋገር በቀጣይ የሚጠበቁት ክስተቶች የቀድሞውኑ ስርዓት ሙሉ በሙሉ የሚያፈርሱ እንጂ የሚያክሙ አይመስሉም። አሁን በትልቁ የሚጠበቀውና እንቅልፍ የሚነሳው ጉዳይ አሜሪካ በሁለት ግንባር የተከፈተባትን ጦርነት እስከ መቼ ትቋቋማለች የሚለው ነው። በቀጣይ በአሜሪካ ውስጥ የፖለቲካ ውስጥ የሚጠበቀው ትልቁ ስጋት የተቃውሞ ወደ ለየለት አመጽ የመቀየር እድል ነው። በሎስ አንጀለስ የታየው የ75 ሰዎች መታሰርና የፖሊስ ታክቲካዊ የጥንቃቄ አዋጅ በቀጣይ ቀናት ወደ ሌሎች ትላልቅ ከተሞች እንደሚዛመት ይገመታል። ሰልፈኞቹ አሁን ንጉሥ አንፈልግም ከሚል መፈክር አልፈው የፌዴራል እስር ቤቶችና የመንግስት ህንፃዎችን የመምረር ሙከራ እያደረጉ ነው። ደግሞ በትራምፕ አስተዳደር በኩል ወታደራዊ አገዛዝ ወይም ማርሻል ሎ እንዲታወጅ ሰበብ ሊሆን ይችላል። ፖሊስ አስለቃሽ ጋዝ መጠቀሙ ህዝቡን ወደ ቤት ከመመለስ ይልቅ ይበልጥ እንዲቆጣና ይበልጥ ኃይለኛ የሆኑ የመከላከያ ዘዴዎችን እንዲጠቀም እያደረገው ነው። በቀጣይ ሳምንታት በአሜሪካ ጎዳናዎች ላይ የሚታየው ትዕይንት ከዲሞክራሲያዊ ተቃውሞ ይልቅ የእርስ በርስ ጦርነት የሚመስሉ ግጭቶች ሊሆኑ እንደሚችሉ የደህንነት ባለሙያዎች ያስጠነቅቃሉ።